የሆሊውድ የድርጊት ፊልሞችን እርሷቸው። ምክንያቱም ዛሬ የምንነግራችሁ ታሪክ በምዕናብ የተፈጠረ ሳይሆን አሁን በዚች ሰዓት በመካከለኛው ምስራቅ ሰማይና ምድር ላይ እየተተወነ ያለ እጅግ ዘግናኝና ልብ አንጠልጣይ እውነተኛ ክስተት ነው። ሁሌም የባሩድ በርሜል ሆኖ የኖረው መካከለኛው ምስራቅ ዛሬ ክብሪት ተጭሮበታል። ሰማዩ በሚሳኤልና በድሮን ናዳ ተሸፋፍኗል። የዓለም የደም ስር የሆነው የሆርሙዝ ባሕረ ሰላጤም በእሳት እየነደደ ነው። ታዲያ የዚህ ሁሉ ዓለም አቀፋዊ ማዕበል መነሻ ምንድን ነው? ታሪኩ የሚጀምረው ሰማይ ሰንጥቆ የሚበረውና የማይደፈረው የአሜሪካ ኩራት ኤፍ-15 ኢ ስትራይክ ኤግል የጦር አውሮፕላን በኢራን ጸረ አየር መከላከያ ተመትቶ መውደቁን ተከትሎ ነው። አውሮፕላኑ መውደቁ ሳያንሰው ጠላት በሞላበት የኢራን ተራራማ ምድር ላይ ብቸኛውን የአሜሪካ አብራሪ ለማደን የተከፈተው አረመኔያዊ የሽልማት አደንና ይህንን ተከትሎ አሜሪካ ያደረገችው የሞት ሽረት የነፍስ አድን ዘመቻ የክስተቱን ትኩሳት ወደ ላቀ ደረጃ አድርሶታል። በዚህ እጅግ አስፈሪ የኮማንዶ ዘመቻ መሃል አሜሪካ ዘመናዊ ሄሊኮፕተሮቿንና የጦር አውሮፕላኖቿን ማጣቷ እንዲሁም የደረሰባትን ውርደትና ውድመት ከዓለም ለመደበቅ የሳተላይት አይኖችን እስከ ማሳወር መድረሷ የጦርነቱን መልክ ከመሳሪያ ወደ መረጃ ትግል አሸጋግሮታል። ይሁንና ነገሩ የነፍስ አድን ዘመቻ ላይ ብቻ አላበቃም። ድንበሬ ተደፍሯል ስትል ቁጣዋ የገነፈለው ኢራን በእስራኤል፣ በኩዌት፣ በባህሬንና በተባበሩት አረብ ኤምሬቶች በሚገኙ የአሜሪካና የአጋሮቿ የጦርና የኢኮኖሚ ማዕከላት ላይ ያዘነበችው ኃይለኛ የመልስ ምት ሀገሪቱ የደረሰችበትን አስፈሪ የቴክኖሎጂ አቅም ቁልጭ አድርጎ አሳይቷል። ይህ ዝም ብሎ የሁለት አገራት ግጭት አይደለም። የአሜሪካን ፍጹም የበላይነት የገዳደረና የዓለምን የኃይል ሚዛን በአንድ የገለበጠ አዲስ የታሪክ ምዕራፍ ነው። እስኪ የዓለማችንን ትርታ እየለወጠ ወዳለው ወደዚህ እጅግ አስገራሚ የጂኦፖለቲካዊ ትኩሳት ጥልቀት አብረን እንዝለቅ። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩም። እስኪ ዛሬ በዓለማችን ላይ እየተከሰተ ያለውን እጅግ አስገራሚና ልብ አንጠልጣይ የሆነ የጂኦ ፖለቲካዊ ትኩሳት አብረን እንመርምር። እውነቱን ለመናገር አሁን የምንነግራችሁ ታሪክ የሆሊውድ የድርጊት ፊልም ጽሑፍ ሊመስላችሁ ይችላል። ነገር ግን ይህ በትክክል በመካከለኛው ምስራቅ ሰማይና ምድር ላይ እየተካሄደ ያለ የዓለምን የኃይል ሚዛን የሚፈትን እውነተኛና አሳሳቢ ክስተት ነው። እንደሚታወቀው መካከለኛው ምስራቅ ሁልጊዜም የባሩድ በርሜል ሆኖ ነው የኖረው። አሁን ግን ይህ በርሜል ክብሪት ተጭሮበታል ለማለት የሚያስደፍር ሁነቶች እየተስተዋሉ ነው። ታዲያ የዚህ ሁሉ ውጥረት መባባስ ምንድን ነው ብላችሁ ብትጠይቁ ታሪኩ የሚጀምረው በአንድ የአሜሪካ የጦር አውሮፕላን መውደቅና ከዚያም በኋላ በተከተለው እጅግ ውስብስብ የሆነ የታጋቾች ማዳን ዘመቻ ውስጥ ነው። ነገሩ እንዲህ ነው። ባለፉት ጥቂት ቀናት ውስጥ አንድ የአሜሪካ ኤፍ-15 ኢ ስትራይክ ኢግል የተሰኘ እጅግ ዘመናዊ የጦር አውሮፕላን በኢራን የአየር ክልል ውስጥ ተመትቶ ወደቀ። እዚህ ላይ ቆም ብለን ማሰብ ያለብን አንድ ትልቅ ነጥብ አለ። ይህ አውሮፕላን ተራ አውሮፕላን አይደለም። በአሜሪካ የአየር ኃይል ታሪክ ውስጥ ከፍተኛ የማጥቃት አቅም ያለውና ቴክኖሎጂ የታጠቀ ነው። ይህ አውሮፕላን ኢራን መታ መጣል መቻሏ ሀገሪቱ ከቅርብ ዓመታት ወዲህ በጸረ አየር መከላከያ ስርዓቷ ላይ ያመጣችውን ከፍተኛ መሻሻልና አስገራሚ አቅም ቁልጭ አድርጎ የሚያሳይ ነው። አሜሪካኖቹም ሆኑ እስራኤላውያን የኢራንን የአየር ክልል እንደፈለጉ ሊገቡበትና ሊወጡበት የሚችሉበት ዘመን ማብቃቱን ይህ ክስተት በግልጽ ያሳያል። አውሮፕላኑ ከተመታ በኋላ ሁለት አብራሪዎች በፓራሹት ዘለው ለመትረፍ ሞክረዋል። አንደኛው አብራሪ ወዲያውኑ በአሜሪካ ልዩ ኃይሎች አማካኝነት ሲድን፣ ሁለተኛውና የጦር መሳሪያ ስርዓት ኦፊሰር የሆነው አብራሪ ግን በኢራን አስቸጋሪና ተራራማ መልክዓ ምድር ውስጥ ለብቻው ተገለለም። እስኪ ሁኔታውን በዐይነ ህሊናችሁ ለመሳል ሞክሩ። ጠላት በሞላበት ቋንቋ በማትችሉበት እና ሙሉ የኢራን ጦርና ሚሊሻ እናንተን ለማደን በተሰማራበት ተራራማ አካባቢ መደበቅ ምን ያህል ከባድ ሊሆን እንደሚችል ማሰቡ ራሱ ይከብዳል። ይህ አብራሪ ግን ባገኘው ከፍተኛ የህልውናና ማምለጥ ስልጠና በመታገዝ ለ48 ሰዓታት ያህል ራሱን ደብቆ ማቆየት ችሏል። በዚህ መሃል የኢራን መንግስትና የኢስላሚክ ሪፐብሊክ ጠባቂዎች አይአርጂሲ አብራሪውን በሕይወት ላመጣ ከፍተኛ የገንዘብ ሽልማት በማወጅ የአካባቢውን ማህበረሰብ ጭምር በአደን ውስጥ እንዲሳተፍ አድርገዋል። ኢራን ይህንን ክስተት እንደ ትልቅ የፕሮፓጋንዳ ድል ተጠቅማበታለች።
የአሜሪካን ቴክኖሎጂ ማዋረድ መቻሏን ለሕዝቧና ለዓለም ለማሳየት በተለይም የታባስ ውርደት በማለት ከዓመታት በፊት አሜሪካ በኢራን ውስጥ ታጋቾችን ለማስለቀቅ ሞክራ የከሸፈባትን ኦፕሬሽን በማስታወስ ስታከብር ታይታለች። በቴሄራንና በሌሎችም ከተሞች ሕዝቡ በአደባባይ በመውጣት የእስራኤልንና የአሜሪካንን ባንዲራ እያቃጠለ ይህንን ትልቅ ድል ሲያከብር ተስተውሏል። ይህ በእንዲህ እንዳለ ግን በአሜሪካ በኩል ጸጥታ አልነበረም። የፔንታጎንና የዋይት ሃውስ ኃላፊዎች ይህን አብራሪ ለማውጣት ጊዜ የማይሰጥ ውሳኔ ላይ ደረሱ። የአሜሪካ ማዕከላዊ እዝ የሲአይኤ መረጃዎችን መሠረት በማድረግ እጅግ ውስብስብና አደገኛ የሆነ የማዳን ዘመቻ ተጀመረም። ታዲያ ይህ ዘመቻ እንዲሁ በቀላል የተካሄደ አልነበረም። በዘመቻው ላይ በደርዘን የሚቆጠሩ የጦር አውሮፕላኖች፣ ሄሊኮፕተሮች፣ ድሮኖችና የሳይበር የጦርነት ስልት ጥቅም ላይ ውለዋል። አሜሪካኖቹ የኢራንን ራዳሮች ለማሳሳት የተሳሳቱ መረጃዎችንና የኤሌክትሮኒክስ መጨናነቆችን በመፍጠር ትክክለኛው የማዳን ዘመቻ የት እንደሚካሄድ ለመደበቅ ከፍተኛ ጥረት አድርገዋል። ይህ ሁሉ ሆኖ ግን የኢራን ኃይሎች ነቅተው ነበር። የነፍስ አድን ቡድኑ ወደ ቦታው ሲደርስ ከፍተኛ የሆነ የተኩስ ልውውጥ ተከፈተም። እውነቱን ለመናገር ይህ ፍልሚያ በሁለቱ አገራት መካከል የተደረገ ቀጥተኛ የፊት ለፊት ጦርነት ነበር ማለት ይቻላል። በዚህ እጅግ አደገኛ በሆነ የማዳን ዘመቻ ውስጥ አሜሪካ ተጨማሪ ኪሳራዎች ገጥሟታል። የኢራን ኃይሎች በከፈቱት ጠንካራ የመልስ ምት አንድ ኤ10 ዋርቶግ የተባለ ለቅርብ ርቀት የአየር ድጋፍ የሚሰጥ የአሜሪካ የጦር አውሮፕላን እንዲሁም ሌሎች 2 ሄሊኮፕተሮችና አንድ የጭነት አውሮፕላን መመታታቸውን የኢራን ባለሥልጣናትና የተለያዩ የቴሌግራም ቻናሎች ምስሎችን በማያያዝ ዘግተዋል። አሜሪካኖቹ ይህንን አውሮፕላንና ሄሊኮፕተሮች ጠላት እጅ እንዳይገቡ ሲሉ ራሳቸው ቦምብ ጥለው እንዳወደሙት ሪፖርት ተደርጓል። ይህ ሁሉ መስዋዕትነት ተከፍሎ በመጨረሻም የዴልታ ፎርስ ኮማንዶዎች ቀጥሎ የነበረውን አብራሪ በሕይወት አውጥተውታል። ፕሬዝዳንት ዶናልድ ትራምፕ ወዲያውኑ አገኘነው በማለት ዘመቻው በስኬት መጠናቀቁን ገልጸው ይህም የአሜሪካን ፍጹም የአየር የበላይነት የሚያሳይ ነው በማለት አወድሰውታል። ምንም እንኳን ትራምፕ በዘመቻው አንድም አሜሪካዊ አልሞተም ቢሉም ፔንታጎን ግን ከ360 በላይ ወታደሮች መቁሰላቸውንና 13 ወታደሮች መሞታቸውን የሚያሳዩ መረጃዎችን ማውጣቱ የጉዳቱ መጠን ከተነገረው በላይ ሊሆን እንደሚችል ይጠቁማል። ይገርማል አይደል? ታሪኩ ግን እዚህ ላይ አላበቃም። ይህ የአሜሪካ የማዳን ዘመቻ የኢራንን ቁጣ ከመቀስቀስ ባለፈ ቀጠናዊ ጦርነትን የሚያቀጣጥል እርምጃ ሆኗል። ኢራን ይህንን የአሜሪካን ድንበር ጥሶ የመግባት ድርጊት ዝም ብላ አላለፈችውም። ወዲያውኑ በመካከለኛው ምስራቅ በሚገኙ የአሜሪካና የእስራኤል ጥቅሞች ላይ እጅግ ሰፊ የሆነ የባለስቲክ ሚሳኤልና የድሮን ጥቃት ጀመረች። ይህ የመልስ ምት የኢራንን ወታደራዊ አቅምና የቴክኖሎጂ ብቃት በሚገባ ያሳየ ነበር። ኢራን ቀደም ሲል በቃላት ስትዝት የነበረች ቢሆንም አሁን ግን በተግባር አሳይታለች። የተተኮሱ ሚሳኤሎችና ድሮኖች የእስራኤልን፣ የኩዌትን፣ የባህሬንንና የተባበሩት አረብ ኤምሬቶችን ሰማይ አቋርጠው ኢላማቸውን መምታት ችለዋል። እስኪ የጥቃቶቹን ስፋት እንመልከት። በእስራኤል በኩል በቴል አቪቭ የሚገኘው እጅግ ወሳኝ የሆነው የቤን ጉሪዮን ዓለም አቀፍ አውሮፕላን ማረፊያና ሌሎችም የጦር ሰፈሮች በኢራን ሚሳኤሎች ተመትተዋል። ይህ ለእስራኤል ትልቅ የደህንነት ስጋትና ድንጋጤን ፈጥሯል። የእስራኤል ታዋቂው የአይረን ዶም እና የአሮ ሚሳኤል መከላከያ ስርዓቶች ሁለቱንም ጥቃቶች መመከት አለመቻላቸው የኢራን ሚሳኤሎች ምን ያህል ዘመናዊና ኢላማን በትክክል የሚመቱ መሆናቸውን ያስመሰክራል። በሌላ በኩል ኢራን ያላትን ቀጠናዊ ተጽዕኖ ለማሳየት በባሕረ ሰላጤው ሀገራት ላይ ኢላማ አድርጋለች። በኩዌት የሚገኘው የነዳጅ ማጣሪያና የአሜሪካ ጦር ሰፈር፣ በባህሬን የሚገኘው የነዳጅ ማከማቻ እንዲሁም በአቡዳቢ የሚገኝ የፔትሮኬሚካል ፋብሪካ በድሮንና በሚሳኤል ጥቃቶች ክፉኛ ተመትተዋል። ሰማዩ በጭስና በእሳት የተሞላ ሲሆን ይህ ሁኔታ በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ የሆነ መናወጥን ፈጥሯል። ከዚህም በተጨማሪ በሆርሙዝ ሰርጥ የዓለም ነዳጅ በብዛት የሚተላለፍበት በዚህ ወሳኝ የባህር በር ላይ አንዲት የንግድ መርከብ በእሳት ስትጋይ የሚያሳዩ ምስሎች መውጣታቸው ኢራን አስፈላጊ ከሆነ ይህንን የባህር በር የመዝጋት ሙሉ አቅም እንዳላት በተዘዋዋሪ የላከችው መልእክት ነው። ምንም እንኳን ኢራን ለዚች መርከብ መቃጠል በቀጥታ ኃላፊነት ባትወስድም በባሕረ ሰላጤው ያለው የንግድ ትራንስፖርት ደህንነት አደጋ ላይ መውደቁ ግልጽ ሆኗል። ይህ ሁሉ የኢራን እርምጃ የሚያሳየን አንድ ትልቅ እውነት አለ። እርሱም ኢራን በጠላቶቿ ላይ ጉዳት ለማድረስ የሚያስችል ጠንካራ መረብና አቅም መገንባቷን ነው። በቴክኖሎጂ የዳበሩ ሚሳኤሎች፣ ትክክለኛ ቦታን የሚለዩ ድሮኖች
እና በክልሉ ውስጥ ያሏት አጋር ኃይሎች እንደ ሄዝቦላ ያሉት ኢራንን በቀላሉ የማይገመቱ ጠንካራ ተቀናቃኝ አድርገዋታል። ታዲያ በዚህ ሁሉ ትርምስ ውስጥ የመረጃው ጦርነት ሌላው ትልቅ የትግል ሜዳ ሆኗል። መቼም ጦርነት በመሳሪያ ብቻ ሳይሆን በሚዲያም ጭምር ነው የሚካሄደው። የአሜሪካ መንግስት የኢራንን ጥቃት ተከትሎ የደረሰበትን እውነተኛ ጉዳት ከዓለም ሕዝብ ለመደበቅ ከፍተኛ ጥረት እያደረገ ይገኛል። ፕላኔት ላብስ የተባለው የሳተላይት ምስሎች የሚያቀርቡ ተቋማት በአሜሪካ መንግስት ትዕዛዝ መሰረት በመካከለኛው ምስራቅ በተለይም በኢራን በእስራኤልና አሜሪካ ጦር ሰፈር ላይ የደረሰውን ጉዳት የሚያሳዩ ምስሎችን ለሕዝብ ይፋ እንዳያደርግ መታገዱ ተሰምቷል። ይህ ከለላ የአሜሪካን መንግስት ጉዳቱ አነስተኛ ነው ብሎ የሚያቀርበውን ትርክት በነፃ አካላት እንዳይረጋገጥ ለማድረግ የታለመ መሆኑን በርካታ ተንታኞች ይገልጻሉ። አሜሪካ በሳተላይት ምስሎች ላይ የጣለችው ይህ እገዳ የመረጃ ነፃነት ከሚለው የራሷ መርህ ጋር የሚጋጭ ቢሆንም በብሔራዊ ደህንነት ስም ሽፋን ተሰጥቶታል። ኢራን በበኩሏ ይህንን የአሜሪካንን ድርጊት ዋሽንግተን የደረሰበትን ውርደትና ውድመት ለመደበቅ የምታደርገው መፍጨርጨር ነው ስትል አጣጥለዋለች። በፖለቲካውና በኢኮኖሚው መድረክም ያለው ሁኔታ ቀላል የሚባል አይደለም። ፕሬዚዳንት ትራምፕ ይህንን ጦርነት ተከትሎ የአሜሪካን ወታደራዊ በጀት ወደ 1.5 ትሪሊዮን ዶላር ከፍ እንዲል ኮንግረስን ጠይቀዋል። ይህ እጅግ ግዙፍ የሆነ በጀት የሚሸፈነው ከሀገር ውስጥ የትምህርት፣ የጤናና የአካባቢ ጥበቃ በጀቶች ላይ በመቀነስ እንደሆነ ሲነገር በአሜሪካ የውስጥ ፖለቲካ ላይ ከፍተኛ ተቃውሞን አስነስቷል። ትራምፕ አሜሪካ የዓለም ሞግዚት ሆና መቀጠል አትችልም፣ የራሳችንን ወታደራዊ ኃይል ማጠናከር አለብን የሚል አቋም እያንጸባረቁ ነው። በሌላ በኩል ደግሞ ኢራንና አጋሮቿ ይህንን የአሜሪካን የውስጥ መከፋፈልና የኢኮኖሚ ጫና እንደ አንድ ትልቅ ስልታዊ ድል ያዩታል። ለማጠቃለል ያህል ይህ ክስተት የዘመናዊውን የጦርነት ባህሪና የኃይል ሚዛን መለዋወጥን በግልጽ የሚያሳይ መስዋዕትነት ነው። በአንድ በኩል አሜሪካ ያላት ፈጣን የጦር ኃይል የማንቀሳቀስ ችሎታ ቴክኖሎጂና ኮማንዶቿን ከጠላት መንጋጋ ውስጥ ፈልቅቆ የማውጣት አስገራሚ ብቃትን አሳይቷል። በሌላ በኩል ደግሞ ኢራን ዘመናዊ የአሜሪካን የጦር አውሮፕላን መጥቶ የመጣል አቅሟ እንዲሁም አሜሪካና እስራኤል በሚገኙባቸው ቀጠናዊ ይዞታዎች ላይ ያለምንም ፍርሃት ትክክለኛና አውዳሚ የሆነ የሚሳኤል ጥቃት መፈጸም መቻሏ ሀገሪቱ በመከላከያም ሆነ በማጥቃት ረገድ የደረሰችበትን ከፍተኛ ደረጃ ያረጋግጣል። ይህ የኃይል ፍጥጫ መካከለኛው ምስራቅን ብቻ ሳይሆን ዓለምን ሙሉ በስጋት ውስጥ ጥሎታል። የነዳጅ ዋጋ ንረት፣ የንግድ መስመሮች መስተጓጎል እና የኒውክሌር ጦርነት ስጋት የሰውን ልጅ የዕለት ተዕለት ኑሮ የሚፈትኑ እውነታዎች ሆነዋል። ዛሬ ያወራንበት ይህ የኤፍ 15 ኢ መውደቅና ተከታዩ የማዳንና የበቀል እርምጃዎች ምናልባትም ለሚቀጥሉት አስርተ ዓመታት የዓለምን ፖለቲካ ለሚቀርጸው አዲስ የታሪክ ምዕራፍ መነሻ ሊሆን ይችላል። የሰው ልጅ በቴክኖሎጂ ቢራቀቅም የሰላም ዋጋ አሁንም ውድ ሆኖ ቀጥሏል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨም። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስክንገናኝ ሰናይ ጊዜ